በሚፈልጉበት አገር መርጠው አንድ ሳምንት ከቻሉ 2 ሳምንት ካልቻሉ 1 ሳምንት ነፃ እንዲዝናኑ የምትሄዱበት ነገር ነው የምትመርጡት እናንተ ናችሁ። ቪዛ የሚያስልክላችሁ እሱ ነው። ትራንስፖርታችሁን እና ሆቴላችሁ ተይዟል። እናንተ የምታደርጉት ምንድነው? ትራንስፖርታችሁ ቡክ ይደረግላችኋል ከሆቴላችሁ ጋር። ቪዛም እሱ ነው የሚጨርሰው። እዛ ሄዳችሁ ሪላክስ እንድታረጉ የምትፈልጉትን ነገር እንድታረጉ የ1 ሚሊዮን ብር ሽልማት ተልኳል። ያ ደግሞ በእኔ አካውንት አብረሽ እንግዲህ የምዝናናበት 1 ሚሊዮን ብር ሰርፕራይዝ ተደርጊያለሁ ሲል እንግዲህ መልእክቱን ተናግሯል ማለት ነው። እኔ ማለት ነው 1 ሚሊዮን ብር ማንም ሰርፕራይዝ አያደርጋቸውም፣ ይቅርታ አድርጉልኝና ማለት ነው። ግን እኔ ማለት ነው መስራቱን ይስሩ፣ ችግር የለውም። ግን በውሸት እኔ ሲምሉ በጣም ግርም ያደርጉኛል ጋይስ ማለት ነው። በጣም ነው የሚምሉት በውሸቱ ይምላሉ። ለምንድን ነው በውሸቱ የሚምሉት ማለት ነው? እግዚአብሔርን እያሉ ሲምሉ አይቻቸዋለሁ። ነገር ግን 1 ሚሊዮን ማንም ሰርፕራይዝ አያረጋቸውም እነሱን። አሁን ለምን እንደሆነ ታውቃላችሁ? ግን ለምንድን ነው ቻናል ላይ ሰብስክራይብ የማታደርጉ እናንተ ቀንቀናሞች ማለት ነው? ሲጀምር መሰደብ አለባችሁ። እውነቴን ነው የምላችሁ። በራሳችን ስንመጣ አታበረታቱንም፣ በሰው ስንመጣ አታበረታቱንም። ስለዚህ ቆይኛ ማን ያበረታታል? መዳም ኩሽና እንደዚህ ማዲያት በማዲያት ሆነን ፊታችን ማዲያት ሆኖ እየሰራን ማታበረታቱንስ ለምንድን ነው ሰብስክራይብ ማታደርጉ ማለት ነው? አዎ ዛሬ መረጋገጥ አለባችሁ፣ እርግጥ ያርጋችሁና ማለት ነው። እና እንግዲህ አብርሽ ሄርሜላ 2ኛ ልጅ አርግዛልኛለች ሲል እንግዲህ ደስታውን አካፍሎናል ማለት ነው። እኛም ይሁን ይደረግ ብለናል ማለት ነው። ነገር ግን አሁን 1 ሚሊዮን ብር ማን ነው የሚሰጣቸው ጋይስ? 1 ሚሊዮን ብር ማን ነው የሚሰጣቸው? 1 ሚሊዮን ብር ተሰጥተናል ምናምን እና ልንዝናና ነው ምናምን እያለ እንግዲህ አብረሽ እያወራ ነበር ማለት ነው። ወይኔ እናንተ። አዎ 1 ሚሊዮን ብር እንግዲህ ቢሰጣቸውም 1 ሚሊዮን ብር ቢሰጣቸውም ጋይስ ማንም የሚሰጣቸው የለም። አሁን ይቅርታ አድርጉልኝና ለምን መሰላችሁ የሚሰሩት ስራ ሁሉ ምናምን ለህዝቡ ባይዘው። አሁን እኔ ከናብሮሽ ምን ተማራችሁ ካላችሁ ምንም አልተማርኩም፣ ይቅርታ ለዚህ አነጋገሬ ምንም አልተማርኩ። አሁን የተንቢ ወንድም ራሱ ተበላሽቷል፣ ያጨምላቀ ማለት ነው። ኤፍሬም የሚባለው ራሱ ተበላሽቷል፣ ልክ እንደ አብረሽ። አዎ ውሃ እየጠጣ ሙቀት አለ ብታዩ። ለሙቀቱ ውሃ ያስፈልጋል ጋይስ፣ ውሃ ግዴታ ነው፣ ውሃ እየጠጣችሁ ማለት ነው። እና 1 ሚሊዮን ብር ሲጀመር ማን ነው ሰርፕራይዝ የሚያደርጋቸው? የሚሰሩት ስራ ያኔ ምን ሰርተው ነው? በፊት አሁን አብረሽ ለምሳሌ እርዳታ ይረዳ ነበረ። ዋው በጣም ደስ ይላል። የተራቦ ያበላል ያጠጣል ምናምን ነገር እና በዛ ሁላችንም ደስ ብሎኝ ነበር ማለት ነው። ነገር ግን አሁን ምን አለ መሰላችሁ ቤተሰብ፣ ምን አለ መሰላችሁ የሚሰሩት ስራ ብዙ ፈና አያደርግም። በተለይ አገበው ወለድኩ አረገዝኩ ሰንበዲ በቃ እንደዛ ነው የሚሉት፣ አስባችሁታል? ስለዚህ ይሄ ደግሞ ምንም የሚያስተምረው ነገር የለም፣ ምንም የሚያደርገው ነገር የለምና በጣም ነው የሚያስጠላም፣ በጣም ነው የሚደብረው። በዚህ ልክ መሆን የለበትም ሲጀመር ማለት ነው እውነት ለመናገር እናማ ማለት ነው። እንግዲህ አገር ምረጡ ተብሏል። እንግዲህ የት ሀገር እንደሚሄዱ አላውቅም። 1 ሚሊዮን ኦልሬዲ ዱባይ ነው። ከዱባይ ውጭ የትም አይሄዱም ማለት ነው። ዱባይ ነው እንትን የሚሄዱት ማለት ነው። እና እንግዲህ እኔ ባይዘው እንደምላችሁ ሁልጊዜም ከሴት ጎን ነው የምሆነው። ስለዚህ አብረሽ የሰራው ስራ ጥሩ አይደለም። ባይዘው ጀስት ጥሩ አይደለም ስራ የሰራው ስራ ምናምን ነገር እኔ ትክክል ነው ብዬ አላስብም። ልጅ እያለው ምናምን ነገር ሌላ ሴት ጋር እንደዚህ እንትን ብሎ ምናምን ይሄ አግባብ አይደለም ጋይስ፣ አግባብ አይደለም። እና እንግዲህ ወደ ዱባይ ሊሄዱ ይሆን ወደ ምን ሊሄዱ ይሆን? እንግዲህ 1 ሚሊዮን ብር ሰርፕራይዝ አላችሁ ተብለዋል። ወይ መታደል። ቆይ እኛን የመዳም ቅመሞችን እንኳን 1 ሚሊዮን ሊሰሩ 1 ብር አታቀምጡ። ያስፋሽገኛል። እኔ ቪዲዮ ስሰራ ማለት ነው ያስፋሽገኛል። ለምን እንደሆነ አላውቅም። ያስፋሽገኛል በቃ። እና ስለዚህ ያለው ነገር ይሄ ነው። በተረፈ እናንተ እንዴት ትላላችሁ? እናንተ እንዴት ታዩታላችሁ? ባይዘው ወይ ማለት ነው ይሄ ነገር ትክክል ነው ወይ? 1 ሚሊዮን ብር ሰርፕራይዝ ተደርገው ሊሄድ ነው ወይ ወደ ዱባይ ኦር
ምንድን ነው ምናምን በቃ የኔ እናት እኔ ወጣ አሳዘነች። ምስኪን ወጣ አሳዘነች። የምር እኔ በጣም ያሳዘነችኝ ሩታ ናት። ሌላ ማንንም አላሳዘነኝም። የኔ እናት ሩታ ማለት ነው። እና እንግዲህ እንደዛ ብሏል ማለት ነው። አብርሽ ተግማማ ግምት አለ። አሁን የተንቢ ወንድም ራሱ ተግማባል። አሁን የአብርሽ ፈለግ እንትን ብሎበታል ማለት ነው። የአብርሽ ፈለግ ተነስቶበታል። እሱ ራሱ ያከንቱ ማለት ነው። አስባችሁታል? እና እንዴት ናችሁ? ደህና ናቸው ያያችሁት እናንተ ፊቴ ማዲያት አያችሁት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የፊቴ ማዲያት እኔ እዚህ የተቋቆርኩ ኢትዮጵያ ሲሄድ እንዴት ለዋን ነው ጋይስ? እዚህ እንደዚህ ተቆርቆር ያልኩት ኢትዮጵያ ሲሄድ እንዴት ለዋን ነው? እና ይሄን ያለው ነገር ሌላ ምን እላችኋለሁ? ሌላ ምን ማለላችሁም ወሬ አላበዛባችሁም። ባይዘው ቪዲዮ ስለማታዩ እስከመጨረሻው ቪዲዮ እንትን አልልም። እንቅልፌ መጣ። በስማማል እና ይሄን ያለው ነገር ማለት ነው። ሙቀት አለ ምናምን ሲያስጠላ ልተኛ ነበር። ሌሎች አላስተኛኛሉ። ጮሃሉ በቃ የአረብ ልጆች በኢየሱስ እና ይሄን ያለው ነገር እላችኋለሁ። እቀመጣለሁ፣ ተኛለሁ፣ እነሳለሁ። ምን እንቅልፍ ራሱ ሊይዘኝ አልችልም። እዚህ ጋር ቪዲዮ የምሰራበት ቦታ ነው። ሰላማችሁ ይብዛ።